በጣም የሚያማምሩ የሸክላ እቃዎች በጣም በውድ ዋጋ ይሸጣሉና ቤታችሁ አምጥታችሁ አንዳንዶቹ ሳህን ናቸው፣ አንዳንዶቹ አበባ ማስቀመጫ ናቸው። ከሳሎን አይወጡ። በጣም በቃ ደስ ብሏችሁ የምትገዙትን አበባ እዛ ውስጥ አስቀምጡታላችሁ ወይ የምትወዱት እንግዳ ሲመጣ በእነዛ ሳህኖች ምግብ ታቀርባላችሁ። ሌሎቹ የሸክላ እቃዎች ደግሞ ጠቆር ብለው እንደ ሸክላ ድስት ሆነው ወይ እንደ ጀበና እቃ ቤት ብቻ ይቀመጣሉና ሸክላ ጠንክሮ አያውቅም። ሳህንም ይሁን ባዝም ይሁን ጀበናም ይሁን አንዴ ከእጃችሁ ከወደቀ ያለው ዕድል ፈንታ መሰበር ብቻ ነው። ምንም አይነት ጠንካራ ሸክላ የለም። የሚያምር ሸክላ ብቻ ብለን ነው ክላሲፋይ ልናደርግ የምንችለው። ኤርምያስን እግዚአብሔር ሲያስተምረው በትንቢተ ኤርምያስ ላይ ምዕራፍ 18 ቁጥር 4 ላይ እኔስ ሕዝቤን እንደፈለኩኝ አድርጌ አልሰራም ወይ? እኔ ሸክላ ሰሪ፣ ሕዝቤ ደግሞ እንደ ሸክላ ምሳሌ ሆኖ መቅረብ አይችልም ወይ? እንደዛ ደግሞ አድርጌ ሕዝቤን እሰራለሁ ብሎ ሲናገር ወደ ሸክላ ሰሪው ቤት እንዲሄድ አደረገውና ተመለከተ። አንድ የሸክላ ሰራተኛ ጭቃውን አብኩቶ ደህና የሚመስል ባዝ እየሰራ ከዛ የተበላሸ ሲመስለው ያቦካውና ድስት ያደርገዋል። ጭቃው ምንም ብሎ አይጠይቅም፣ መብት የለውም። በሸክላ ሰሪው እጅ ያለ ሸክላ ባለቤቱ ሸክላ ሰሪው ነው፣ የራሱ መብት የለውም። ይሄ አይደለም በጣም የሚገርመኝ በሁለተኛ ቆሮንቶስ በምዕራፍ 4 ላይ ያለው ቃል ነው። ቁጥር 7 ላይ ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከእኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለን ይላል። ክርስቶስ ኢየሱስን ካገኘን በኋላ የገባን እውነት እጅግ በጣም ትልቅ የሆነ ነገር ነው። በውስጣችን የተቀመጠው ይሄ ወንጌል የምንለው ነገር፣ ለሰዎች የምናካፍለው ነገር የከበረ እንቁ የሆነ ነገር ነው። የተሸከምነው ስም ኢየሱስ የሚለው በውስጣችን ያለው መንፈስ ማይተመን ነው። በዋጋ ከውድ እንቁ ይልቅ ይበልጣል። ይሄ ነው ብለን ልንለው አንችልም። የተቀበልነው ሰላም፣ የተቀበልነው እረፍት፣ የተቀበልነው በረከት ሳትቆጥሩት እና የቆሮንቶስ ጸሐፊ እያለ ያለን ምንድነው? ይህ የከበረ መዝገብ፣ ይህ የከበረ ዕቃ፣ ስለ ወንጌል የገባችሁ ይህ ማንነት የተቀመጠው በሸክላ ዕቃ ውስጥ ነው። ስለዚህ ይህ ደግሞ የሆነው ከኃይሉ ታላቅነት የተነሳ ነው እንጂ በጣም ምርጦች ስለሆናችሁ አይደለም። እዚህ ጋር በዚህ ቪዲዮ መናገር የምፈልገው አንድ ነገር ነው። አንዳንድ ነገር ሳይሆን ሁሉም ነገር በነፃ ነው የተሰጠን። በጣም ስፔሻል ስለሆነ የተሰጠን የጸጋ ስጦታ የለም። በጣም የተዋረድን ስለሆነ የተነሳነው ነገር የለም። ሁላችን ሸክላ ነን። ውስጣችን ያለው መዝገብ ግን የሸክላውን ዕቃ ውድ ያደርገዋል። ስለዚህ አንደኛ ራሳችን የምንመለከትበት መነጽር እንቀይር። ነገ የምንወድቅ የምንሰበር፣ በአንድ አይነት ሳጥን የምንሸኝ። ሁለተኛ ግን እግዚአብሔር በጣም መልካም ስለሆነና ስለወደደን ይህንን ትልቅ መዝገብ በዚህ በማይረባ እኔ ጋር ሸክላ ዕቃ ውስጥ አስቀመጠ። በዚህ በጣም ቴንክፉል ልንሆን ይገባልና ራሳችሁን ስታዩ እንደ ሸክላ፣ እግዚአብሔርን ስታዩ እንደ አንድ ትልቅ አምላክ የከበረ መዝገብ በሸክላ ውስጥ እንዳስቀመጠ አምላክ አድርጋችሁ እንድትመለከቱ ፈልጋለሁ። ይህ ምን ያደርገናል? ሀምብል ያደርገናል። ይህ ምን ያደርገናል? ትዕቢትን ከኛ እንዲወጣ ያደርገዋል። ይህ ምን ያደርገናል? ክብርን ሁሉ ለእግዚአብሔር እንድንሰጥ ያደርገናል። እግዚአብሔር በእኛ ሲጠቀም፣ እግዚአብሔር በእኛ ሲሰራ፣ በጣም ብዙ ነገር እግዚአብሔር በእኛ ሲያደርግ፣ እጅ ስንሆነው፣ እግር ስንሆነው፣ ያለንን ስናካፍል፣ ስንሰጥ፣ እንደገና ደግሞ በዚህኛው መልኩ ሌላ ነገር ውስጥ ለሌሎች ሰዎች ብዙ ነገር ስንተርፍ፣ ወይም ደግሞ በመድረክ ላይ በጣም በትልልቅ ጸጋዎች ስናደርግ፣ ያው ሸክላ የከበረ መዝገብ ተቀምጦበት ነው ውስጡ። ስለዚህ ከሸክላው ይልቅ መዝገቡ እንደከበረ እንድታስታውሱ፣ እኛ የምንሞት የምንሄድ የምንሸኝ ለሆነች ጊዜ ብቻ የምንኖር እንደሆነን አድርገን እናስብ። አደራላችሁ ፈልጋለሁ። መልካም ጊዜ